ኢራን ኒውክሌር መታጠቅ ለእስራኤል ያሰጋታል። ለምን? ጠላትነቷ ፊት ለፊት የተገለጸ ስለሆነ። ትራምፕ ወዳጄ ነው አሉ ኔታንያሁ፣ ግን እኔ የእስራኤል ፕሬዝዳንት ነኝ። ከዚህ ጦርነት ለመውጣት በምታደርገው መፍጨርጨር በጣም ከባድ አጣብቂኝ ውስጥ ገብታለች። ኢራን ላይ በነገራችን ላይ የዚህ የኒውክሌርን ጉዳይ ያስጀመረችው አሜሪካ ነች። ኢራንን የኒውክሌር ባለቤት ከመሆን ማንም ሊያስቆማት አይችልም። የኢትዮጵያም መርከብ ተይዛ ነበረ። እግረኛው ለቆ ይውጣ፣ አትተኩስ የሚል አቋም አስገባች። ትራምፕ አክሰፕት አደረገው። ጣይ ሊኖር የሚችለው የሁለቱ አጋርነት ላይ የተወሰነ የገባ ነፋስ አለ። ችግር ያው ማንኛውስ ሀገር አለው አይደል እንዴ? ቢኖራት ምን ይለናል ነው ያሉት። ሰውየው ምን ያህል ከዚህ አጣብቂኝ ለመውጣት እየጣደፉ እንዳለው ማሳያው ነው። ከተባለው በላይ አሜሪካ በገልፍ ሀገራትና በነበራት ንብረት ላይ እስካሁን ሚዲያዎች ከዘገቡት በላይ በርካታ ቢሊዮን ዶላሮች አጣለች። አሜሪካ በዚህ ጦርነት ተሸናፊ ናት። እንደው መጋዘኔን አዳዲሶቹን ወደፊት ለማምጣት ከፊት ያሉትን ላስወግድ ብዬ ነው ብላለች ኢራን። የኢራን ኒውክሌር መታጠቅ ለአሜሪካ ለምን ስጋት ይሆናል? ሰላም እንዴት አላችሁ? በያላችሁበት ከያሬዶ ጋር ጠፋ ብለን ተመልሰናል። እንዴት ይዟችኋል? ክረምት ገባው እያለ ነው ኢትዮጵያ ላይ በተለይ ቅዝቃዜውና ፀሐዩ እንደዛ ሆኗል። ለማንኛውም ግን በመካከለኛው ምስራቅም አንዴ ፀሐይ አንዴ ዝናብ እየሆነ ነው። በፖለቲካው አንዴ ተስማማን ይላሉ፣ አንዴ ያልተስማማንም እያሉ እንግዲህ እየተጓተቱ ነው ያሉት። እሱ ጉዳይ እናነሳለን። አብራችሁን ቆዩ። ያሬዶ እንዴት ይዟል? አለው ለያው እንዴት ሰነበት? ስምምነቱ ላይ አንዴ ፀሐይ ሲወጣበት አንዴ ዝናብ ሲዘንብበት ነው ያለው አይደል? አሁን ትንሽ እንግዲህ ወደ ፀሐይ የሚመስል ነገር እያየን ነው፣ ግን የሚያቃጥል የክረምት ፀሐይ ቅጥል ልብልብ ነው የሚያደርግህ። እንግዲህ መካከለኛው ምስራቅም ከዛ የተለየ አይደለም እየሆነ ያለው ነገር። አይጨበጤነት በጣም ከፍ እያለ ነው እዛ አካባቢ ላይ። የሆነ ተስማሙ ምናምን ብለን ከዛ ጫፍ ላይ ደርስና ከዛ ደግሞ የሆነ ነገር ይሆናል ማለት ጉዳዩን የሚያደፈርስ ነገር። በእርግጥ የእሱ ጉዳይ መደፍረስ ነገሩ ከስምምነቱ የሚመነጭም ነው። ከዛ ባሻገር ደግሞ እስራኤልን አለማማከሉም ደግሞ ሌላ ራሱን የቻለ ትኩሳት ደግሞ አለው አይደል? በሌላኛው ገጽ ደግሞ ስናይ ማለት ነውና እስራኤልና አሜሪካ ሰምሃው ያልተስማሙባቸው ጉዳዮች እንዳሉ የሚወጡ የተወሰኑ መረጃዎች አሉ። እንግዲህ ትራምፕ ጦርነቱን ለመቋጨትና ከብዙ ጫናዎች ለመትረፍ የሚሄድበት ፍጥነት ጉዳዩ ላይ የሚያመጣቸው የራሱ እክሎች አሉት። የተወሰነ ነገር ትንሽ የአቋም መዋዠቅ አሳይተዋል ከተባለ ኢራናውያን ወዲያው ደግሞ አንድ ነገር ብታረጉ ምናምን ብሎ ደግሞ ወደ ማስፈራሪያው ደግሞ ይመጣልና ይሄ ያዝ ለቀቅ አይነት ነገርና እኔ እንደውም እንደምንድን ነው ሳስበው የነበረው ይሄ ነገር ትግል ነው ወይስ ልፊያ አይነት ነገር እያልኩ ነበር ሳስበው የነበረውና ትግል እንደምታውቀው እንትን አለው አይደል? ምንድነው ህግ አለው መስመር አለው። ልፊያ ሲሆን ግን ያው የሆነ ነገር ነው የሚሆነው እና ካይንድ ኦፍ እንደዛና ህጉ የሚገዛቸው አይመስልም። የስምምነት የሚባለው ያስቀመጡት ፍሬም ራሱ ችግር ስላለበት ማለት ነውና ይህንን ተከትሎ ከአሜሪካ የህግ መወሰኛው ምክር ቤት ደግሞ የተሰሙ ነገሮች አሉ። ኢራንን በተመለከተ አሜሪካ በተለይ ትራምፕ ምንም አይነት ውሳኔ ለምክር ቤቱ ሳያማክር ምንም አይነት ውሳኔ መወሰን አይችልም አይነት ነገር የሚል ውሳኔ ከትናንትና በስቲያ ተላልፏል። ይሁን እንጂ ያው ይሄ የመወሰኛው ምክር ቤት ብዙ ጥርስ ያለው ምክር ቤት አይደለም። ምክንያቱም ድምጽ የመሻር መብታቸው የተጠበቀ ነው የትራምፕ እና ይህንን ነገር ሲያደርግ ለ10ኛ ጊዜ ነው። ብዙ ትርጉም ያለው ነገር አይደለም የሚሰጠው። በእርግጥ ግን ያው በእነሱ በኩል ያለውን አቋም ገልጸውበታል እነሱ ማለት ነው። በተለይ ሪፐብሊካኖቹ ኢቭን ዲሞክራቶቹም ጭምር ተባብረውታል ይሄንን ጉዳይ መቆም አለበት የሚለውን ነገር ማለት ነውና ከዛ እንግዲህ ትራምፕ አልሰማችሁም ለማለት ይመስላል በነጋታው 87.6 ቢሊዮን ማለትም ዛሬ ማለት ነው 87.6 ቢሊዮን ዶላር ለምክር ቤቱ ለኢራንና ለአንዳንድ ጉዳዮች ማስጨረሻ እንዲሆን ፍቀዱልኝ ማለቱ ደግሞ ተሰምቷል። እና በዚህ ትኩሳት ውስጥ ነች አሜሪካም ያለችው ኢራንም አካባቢ። ስምምነቱን ጥቂት እናንሳ። ወዴት እየሄደ ነው? ደስ አይልም እውነት ለመናገር ይሄ የሚጨበጥ ነገር ታጣበታለህ። ግራ የሚያጋባ ነገር ነው እና የሆነ አካል የሆነ ለማምለጥ ይፍጨረጨር ምናምን ታያለህ፣ ውሸት ታያለህ፣ የማይጨበጡ መሬት ላይ የሌሉ ነገሮች ሚዲያ ላይ
ሁሉም በራሱ አቅጣጫ የማናፈስ ነገር አለ። አሁን ባለው ሁኔታ ግን አሜሪካ ከዚህ ጦርነት ለመውጣት በምታደርገው መፍጨርጨር በጣም ከባድ አጣብቂኝ ውስጥ ገብታለች እና ይሄንን ደግሞ ኢራን በደንብ ገብቷታል። በጣም ስለተረዳችው ትራምፕ ከጦርነቱ ለመውጣት የሚያደርጉትን መፍጨርጨር ጫናዋን እየጨመረች ነው የመጣችው። በጣም ጫናዋን እየጨመረች የመጣችው አድቫንቴጇን እየጠበቀች ነው የመጣችው። ስምምነት ተደረገ ሲባል ኢራን ላይ በጣም ከፍተኛ ፈሽታ ነበር። ስምምነት ስለተደረገ ብቻ አይደለም፣ ኢራን በምትፈልገው አቅጣጫ ስለተፈራርመናል ብለው ስላሰቡ ነው፣ ስላመኑ ነው። ያም ሆኖ ዝም ብለህ ስምምነቱን ስትመለከተው ሪል ነው ወይ ይቀጥላል ወይ? እንግዲህ አሁን ኤምኦዩ ነው የተፈረመው፣ የመግባቢያ ስምምነት ሰነድ ነው የተፈረመው። ይሄ ማለት በቀጣይ 2 ወር ውስጥ በቀጣይ 60 ቀን ውስጥ ዲቴይል ዝርዝር ነገሮችን ለመዋየት ነው። እንግዲህ ወደዚህ ጦርነት ለመግባት ዋነኛው ምክንያት ምንድን ነው? የኒውክሌር ጉዳይ ነው። የኒውክሌር ጉዳዩን በተመለከተ አሁን እሁድ በተፈረመው ሰነድ የተግባቡት የዓለም አቀፉ አቶሚክ ኤነርጂ ወደ ኢራን ገብቶ ኢራንን ያላትን የኒውክሌር ካፓሲቲ እንዲመረምር እንዲያይ አይደለም እና ማረጋገጫ እንዲሰጥ ምናምን ተስማምተናል። ወዲያውኑ ከስምምነቱ በኋላ ጄዲ ቫንስ ይሄን ነገር ለዓለም የተናገረው። ያም ሆኖ ኢራናውያን ምኑ ነው የምትፈትሹት? ኢስፋሃን፣ ናታንዝ፣ ፎርዶ እነዚህ የኒውክሌር ማብላያዎቹ በሙሉ ኦልሬዲ በጦርነቱ ወድመዋል። ምንድን የምትመረምሩት? ምንም የሚመረምር ነገር የለም። እዚህ ዓለም አቀፉ አቶሚክ ኤነርጂ ሲጀመር እዛም አልነበረም፣ አላወራነውም፣ ከአቶሚክ ኤነርጂ ጋር አላወራንም። ስለዚህ እዚህ ሀገር መጥቶ የሚያይ የለም የሚል የአሜሪካንን መግለጫ ትራምፕም ከጄዲ ቫንስ ቀጥሎ የተናገሩት ይሄን ነው። ይሄን የሚያስተባብል ነገር ነው እየሰጡ ያሉት። ምንድን ነው የተስማሙት? በምን የተስማሙት? አስብ እንግዲህ ከዚህ በፊት 15 ዓመት 20 ዓመት ይሁን ሊስተር አሜሪካ 5 ዓመት ይሁን ያለች ያስተከራከር ነበር። አሁን እንዲህ ያለ ቁጥር እንኳን አልተቀመጠም። ያም ሆኖ ግን ወደ 460 ኪሎ ግራም የሚመዝን በከፍተኛ ደረጃ ኤንሪች የተደረገ ዩራኒየም አላት። እሱን ነገር እንግዲህ ለማውደም ነው በአንድም በሌላ መንገድ እሱ ነገር አውድሞ ኢራን የኒውክሌር ባለቤት የማትሆንበት እንትን እንዲፈጠር ነው የተፈለገው። ደግሞ ዶናልድ ትራምፕ የሚሉት ይሄንን ነው። ይሄ ነገር ግን የሚጨበጥ ነገር የለውም። ኢራናውያን አሁንም አልተቀበሉትም። በተደረገው ስምምነት ግን ለመጀመሪያ ጊዜ ኢራን በዶላር ነዳጇን መሸጥ የምትችልበትን አክሰስ አግኝታለች። የአሜሪካ ግምጃ ቤት የተወሰኑ የኢራን የተያዙ ንብረቶችን፣ ገንዘቦችን ለቋል። ኢራን አሁን ወደ ኮንስትራክሽን ወደ እንቅስቃሴ እየገባች ነው ያለችው። ስለዚህ ኢራን አድቫንቴጇን ጠብቃለች። ዓርብ ዕለት ነበር ስምምነት ይፈረማል የተባለው። ኖርማሊ ተፈርሟል። ዶናልድ ትራምፕ የጂ7 ላይ ያሉ ነው የፈረሙት። ግን ስምምነቱን በአካል ተገናኝተው ለመፈራረም ዓርብ ነበር። እስራኤልና ሊባኖስ በነበራቸው ጦርነት ወደ እሁድ ዞረ። እሁድ ነው የተፈራረሙት። አንፈርምን ብለው ማለት ኢራኖቹ አንፈርምን ብለው እና ኢራኖቹ እንዴት አድቫንቴጅ እያያዙ እንዳሉ ስትመለከት ዶናልድ ትራምፕ በከፍተኛ ደረጃ ከዚህ ወጥመድ ከዚህ ማጥ ለመውጣት በሚያደርጉት ጥድፊያ አንደኛ በገልፍ አካባቢ ያሉ የአሜሪካ ወዳጆች ወይም አጋሮች የሚባሉት ሲደበደቡ ሲቀጠቀጡ የነበሩት እነ ኳታር፣ እነ ሊባኖስ፣ እነ አረብ ኤምሬትስ፣ ሳውዲ እነዚህ በሙሉ ታውቃለህ አይደለ? ካሳ ወደ 300 ቢሊዮን ዶላር ሲያስተባብሉ ነበረ። አሁን ግን ይከፈላል። የሚከፍሉት ግን እነሱ ናቸው። የገልፍ ሀገራት ናቸው የሚከፍሉት። ከአሜሪካ ግምጃ ቤት 5 ሳንቲም አይወጣም። ለምን እንደሚከፍሉ ስለተደበደቡ። አሜሪካ የጦር ቤዝ አላት ተብሎ እዛ እነዚህ ሀገሮች ላይ ስለተደበደቡ ኢንፍራስትራክቸራቸው አውሮፕላን ማረፊያቸው ምናምን የጋዝ የነዳጅ ማጣሪያቸው ሁሉ ሲመታ ነበር። አንዱም አልመለሰላትም ለኢራን። ጭራሽ ደግሞ ለኢራን እንደገና እነሱ ካሳው የሚከፍሉት እነሱ ናቸው ወደሚል እንጂ ሚዲያ ላይ ወጥተው ዋሽተዋል። ምንም ነገር የለም፣ ውሸት ነው፣ ፌክ ሚዲያ ነው፣ ፌክ ኒውስ ነው ብለው ዋሽተው ነበር። አሁን ይከፈላል። የሚከፍሉት ግን ማን ናቸው? በጣም ያበሳጫል። የእውነት ለመናገር ዝም ብለህ ሁኔታውን ስታየው ልክ አይደለም፣ በጣም ልክ አይደለም። የተፈለገው አንድና አንድ ነገር የሆርሙዝ መከፈት ነው።
እሱ እንዲከፈትና በቃ ይሄ ፍሎው የመርከቦቹ ፍሎ እንዲጀመር እና ኢትዮጵያዊቷም ተለቀቀች። አንድ ዜና ሰምተናል አይደል? የኢትዮጵያም መርከብ ተይዛ ነበረ እና ተለቃ ጉዞ ጀምራለች ወደ ኢትዮጵያ ተብሎ ትናንትና ዜና ወጥቷል። የተፈለገው እሱ ነው፣ ሆርሙዝን ማስለቀቅ እና ይሄ የመርከቦቹን እንቅስቃሴ እንትን ማለት ነው እንጂ እዛም ላይ ራሱ አስብ ቶል ፍሪ ነው ያሉት ዶናልድ ትራምፕ። ምንም አይነት ቀረጥ ኢራን አትቀበልም፣ በነፃ ይሄ ዓለም አቀፍ ወተርዌይ ነው፣ ይወጣሉ ይገባሉ። ኢራን በፍጹም ይከፍላሉ ብላለች። አሁን አሜሪካ የምትለውን ኢራን እያፈረሰች ነው እየቀጠለች ያለችው ነው ማለት። እዚህ ማን ነው አድቫንቴጅ እያያዘ ያለው? ማን ነው እያሸነፈ ያለው? ዝም ብለህ ስታስብ ኢራን ነች። እና ይሄ ብቻም አይደለም። በጣም በሚያሳዝን ሁኔታ በሊባኖስ ጉዳይ ስለዘገየ ዶናልድ ትራምፕ እስራኤል ላይ እንዳንበሳ ነው እያጓሩ ያሉት። በዚህ ምክንያት በእስራኤልና በአሜሪካ መካከልም በከፍተኛ ደረጃ ሆድና ጀርባ የመሆን ነገር ተፈጥሯልና አጠቃላይ ትራምፕ የገቡበት ወጥመድ በጣም ከባድ የሚባል ወጥመድ ነው። ሪሊ ዛስ ዋይ ሁኔታውን አይቶ ነው እንግዲህ ሀውሱም ሴኔቱም ትራምፕ ይህን ጦርነት እንዳይቀጥሉት ጫና እያደረገባቸው ያለውና በውስጥም በውጭም ሰውየው ጫና ውስጥ የገቡበት ሁኔታ ነው ያለው። በዛ ምክንያት ወዳጆቻቸውን እያጡ ነው፣ እስራኤልን እያጡ ነው፣ ገልፍ ሀገራትን እያጡ ናቸው። ከአውሮፓ ጋር የሆድና ጀርባ ሆነዋል። በቀጣይ ምናልባት ለሶስተኛ ዙር ትራምፕ ምርጫ ያወዳድራሉ ብለው የሚያስቡ ከሆነ ባለፈው በኮቪድ ነበር፣ አሁን ደግሞ በኢራን ጦርነት ምክንያት እሱን እንኳን ማድረግ የማይችሉበት ሁኔታ ነው ያለው። በጣም ከባዱ ነው ብዬ የማስበው ነገር ከእስራኤል ጋር የተነጋገሩበት መንገድ ትንሽ በጣም ሀርሽ ነበር። በጣም ጠንከር ያሉ ንግግሮች ነው የተናገሩት። ትራምፕ ወዳጄ ነው አሉ ኔታንያሁ፣ ግን እኔ የእስራኤል ፕሬዚዳንት ነኝ የእስራኤል መሪ ነኝ ብለዋል። እና ማለት ለእስራኤል ደግሞ የሚሆናትን የማውቀው እኔ ነኝ ብለዋል። እና ትራምፕም ያው ወዳጅነታቸውን አንስተው ግን አበሳጭቶኛል ሲሉ ደግሞ ተደምጠዋል ኔታንያሁ ማለት ነው። እና እውነት ለመናገር አሁን ባለው ሁኔታ ማን ነው ጦርነቱ ላይ የበለጠ አድቫንቴጁን እየጠበቀ ያለው ከተባለ ቅድም እንዳልከው ኢራን ነች። ኢራን በጣም ብዙ ነገሮቿን እያስጠበቀች ነው። ስትፈልግ እንትን ትላለች ማለት ይሄን በዚህ መንገድ አይሆንም ብላ ፈርጠም ብላ የምታነጋቸው ነገሮች ሁሉ አሏት። እና አሁን እነሱን አይነት ነገሮች ስታይ ቀጥሎስ ምን ይሆናል የሚለው ነገር በተለይ አሜሪካና እስራኤል በተለይ በመሪዎቻቸው መካከል የተፈጠረውን መሻከር ስታይ ቀጥሎ ምን ሊሆን ይችላል አይነት የሚለውን ነገር ታሳቢ ማድረግ አልቻሉም ይሆን እና እነዚህ ነገሮች ወዴት ይሆን የሚያመሩት አይነት የሚለው ነገር ሳምሃው ለኢራን ድል ነው። ምክንያቱም የሁለቱ አለመስማማት ለኢራን የሚሰጣት ሪሊፍ ስላለ ማለት ነው። ትናንትና ቢቢሲ ያወጣው ነገር ነበርና ከተባለው በላይ ይላል የቢቢሲ ዘጋቢ፣ ከተባለው በላይ አሜሪካ በገልፍ ሀገራትና በነበራት ንብረት ላይ እስካሁን ሚዲያዎች ከዘገቡት በላይ በርካታ ቢሊዮን ዶላሮች አጣለች ብሎ መረጃ አውጥቷል ትናንትና። እና እንትኖቹን ስትቆጥር ማለት አሜሪካ ምንድን ያሳካቻቸው ነገሮች ምናምን ብለህ ስትቆጥር አት ዘ ኤንድ እንደው እነዚህ ሁሉ ዋጋዎች ተከፍለው የኒኩለሩ ጉዳይ ላይ ስምምነት ካልመጣች በዜሮ ነው የሚባዛው። ማለት ኢራን የተያዘባትን ንብረት አስመልሳ ሆርሙዝ ላይ ያስከፍላለሁ ብላ ሌሎችም ከገልፍ ሀገራት ጋር በተገናኘ የደረሰብኝን ነገር እንደ ካሳ አቀበላለሁ ብላ አስበዋል እንትኖቹን ማለት ነው። ያጣቻቸውን ነገሮች ሁሉ በብዙ መንገድ በዚህም ይሁን በዛ መንገድ እያሳካች ነው ያለችው። እና ከዚህ ጋር በተገናኘ ስናስበው ኢራን አንዳንድ ነገሮች አይሆኑም ብትል ቀጣይ ሊኖር የሚችለው የሁለቱ አጋርነት ላይ የተወሰነ የገባ ነፋስ አለ። ምክንያቱም ከዚህ በፊት እንዳደረጉት ሊያደርጉ መቻላቸውን ትጠራጠራለህ። ምክንያቱም በሁለቱ መካከል ያለው ግንኙነት ማለት ነው። እና ይሄ ግንኙነት መሻከር ምን ድረስ ሊሄድ ይችላል የሚለው በጣም አስጊም አስፈሪም ነገር ይመስለኛል በቀጣይ። ስለዚህ እሱን ነገር ስናነሳ እንግዲህ ኢራን አሜሪካ እና ኢራን ጉዳዩን መፍታት ካልቻሉ እስራኤል የፈለኩት ነገር አልተሳካም ነው ልትል የምትችለው። ምክንያቱም የእሷ የህልውና ስጋት ስለሆነ ኢራን ታጠፋኛለች ነው እንግዲህ አይደል የመጀመሪያ እንትን አድርጋ የምታነሳው እስራኤል። ስለዚህ እሱን ነገር ላይ ሆነን ስናስብ ቀጣይ በአሜሪካና በእስራኤል መካከል የሚኖረው ግንኙነት
እንደው ወደ ነበረበት ሊመለስበት የሚችልባቸው መንገዶች አሉ ወይንስ በዚህ በሻከር ይቀጥላል የሚለው ነገር ምን ልንል? ነገሩ ፖለቲካ ነው። ያው ፖለቲካ ዶናልድ ትራምፕ ስልጣን ለመቆየት 1-2 ትልቅ ነገር ሰርተህ ለመውረድ ካለ ጉጉት የተነሳ ስምን መጠበቅ ስታተስን መጠበቅና ያው እሱ ደግሞ ስራ ነው የሚመሰክርልህ፣ ድል ነው የሚመሰክርልህ፣ ሌላ ነገር አይደለም። ድል ያገኙ ናቸው ካልክ አይደለም፣ የተገኘ ምንም ድል የለም። ቅድም እንደተባለው ከኢራን መፍረስ መውደቅ ውጪ ከምንም ነገር የለም። የኢራን ኒውክሌር መታጠቅ ለአሜሪካ ለምን ስጋት ይሆናል? ምንም አሜሪካን የሚያሰጋት ነገር የለም። ምክንያቱም ኢራን ብቻ አለችም፣ ሌሎችም ኒውክሌር የታጠቁ ብዙ ሀገራት አሉ። አይደለም እንዴ? የኢራን ኒውክሌር መታጠቅ ስጋቱ ለማን ነው? ለእስራኤል ነው። ስለዚህ እስራኤል ለኢራንም ለኢራናውያንም ጠላት አይደለችም። አሁን ያለው አገዛዝ ወይም አስተዳደር ግን እስላማዊ አገዛዝ አስተዳደር እንደመሆኑ መጠን በእስራኤል ላይ ያለው አቋም ግልጽ ነው። እስራኤል መጥፋት አለባት ብሎ የሚያምነው። ስለዚህ ይሄ ኃይል ወይም IRGC በኒውክሌር ታጠቀ ማለት ዘኒክስ ዴይ ምን ሊፈጠር ይችላል? ምክንያቱም ይሄ ፕራክቲካሊ መሬት ላይ የተገለጠ ነገር። ኢራን በ7 አቅጣጫ እስራኤልን ትወጋለች። ፋይናሊ ነው እንግዲህ እስራኤል ከዚህም ጋር መታኮስ ሲሰለቻት ለምንድን ነው ወደ ዋናው ምንጭ ወደ ዋናው አስታጣቂ ወደ ዋናው አጋፋሪ ማን ሄደው ብላ ቀጥታ 1000 ኪሎ ሜትር ሄዳ ከኢራን ጋር መደባደብ የጀመረችው። ስለዚህ የኢራን ኒውክሌር መታጠቅ ለአሜሪካ ስጋት አይደለም። እንደዚህ ከሆነ እነ ፈረንሳይም ሌሎችም በአገሮች እነ ፓኪስታን፣ እነ ህንድ፣ እነ ቻይና፣ ራሻ ብዙ ኒውክሌር የታጠቁ ሀገሮች አሉ። እነዚህ ስጋቶቹ አይደሉም። አንድ ሀገር ካደገ ኢኮኖሚካሊ ካደገ የኒውክሌር ባለቤት ከመሆን ሚሊታሪው ካደገ ምንም ቴክኖሎጂውን ካሳደገ ምንም አርገል ልትከለክለው አትችልም። ኢትዮጵያም እኮ የኒውክሌር ማብለያ እየሰራች ነው ያለችው። ለኤነርጂ ነው እንጂ ያው እንግዲህ በሱ ምትጀምር ይመስለኛል። እሱማ በሱ ነው የሚጀምረው። በሱ ምትጀምር ይመስለኛል። ከዛ በኋላ ይሄ ለሰላማዊ አገልግሎት፣ ለልማት፣ ለኃይል ማመንጫ። በነገራችን ላይ ኢራን ላይ እንደዛ ነው የተጀመረው። ኢራን ላይ በነገራችን ላይ የዚህ የኒውክሌርን ጉዳይ ያስጀመረችው አሜሪካ ነች። ታሪክ እንደሱ ነው የሚናገረው። በነገራችን ራሱ አሜሪካ ነች ማስጀመረው። በጣም አስገራሚ ነገር ነው። አሜሪካ ነች በነገራችን ላይ ያስጀመረቻት እና ግን ያው ፐርፐዙ የነበረው ለኤሌክትሪክ ኃይል፣ ለሰላማዊ አገልግሎት ነው፣ ለህዝባዊ አገልግሎት ነው፣ ለልማት ለምናምን ኃይል ለማመንጨት ኒውክሌር ከፍተኛ ኃይል ስለሚያመንጭ እንደሱ ስለሚያመነጭ እንደሱ ታስቦ ይጀምራል እንጂ ኢትዮጵያም እንግዲህ ኢትዮጵያ ገና ለማደግ የምትፍጨረጨር ሀገር ናት። ግን ያው በፓርላማ የጸደቀ ጉዳይ ነው አይደል? ኢትዮጵያ ኒውክሌር ማብለያ እንዲኖራት ከራሻ ጋር ተፈራርማለች። ዞሮ ማንንም ሀገር ሊኖረው ይችላል። ግን አንድ ሀገር በሌላ ሀገር ላይ ቀጥተኛ ስጋት ከሆነ በጣም አስቸጋሪ ነው። ለምንድን ነው የአባይ ግድብ ለግብፅ ስጋት የሚሆንባት? ገባ? ኢትዮጵያና ግብፅ ቀጥተኛ ጠላትነት የለባቸውም። አባይ ግን ጥቅሟ ነው፣ እንጀራዋ ነው፣ ህይወቷ ነው። ውሃው ብቻ ሳይሆን ከውሃው በላይ አፈሩ ይጠቅማታል። አሸዋ ላይ ያሉ ምድረ በዳ ላይ ያሉ ስለሆኑ ውሃውም አፈሩም ለግብፅ ሲሳይ ነው። ይህንን 1000 ዓመት ተጠቅማበታለች። ኢትዮጵያ ከእንቅልፏ ነክታ ይህን ነገር መጠቀም ሲጀምር ዘራፍ አካኪ ዘራፍ ብላ አላስቆመቻትም አይደል? ተገድበዋል። የሚፈልጉት ውሃ ቢሆን ውሃ እየደላቸው ነው። ግን ውሃውን ብቻ ለሚፈልጉት የደጋውን ለማፈር ይፈልጉታል። ስለዚህ እሱን ነገር ማጣት ለግብፅ አሁንም እንቅልፍ ስለነሳት አሁንም ኢትዮጵያን ባገኘችው አጋጣሚ ከማብጠልጠል ከመክሰስ በቅርብ እንኳን ሲሲ ከዶናልድ ትራምፕ ጋር ነበር ያለው። ጂ7 ላይ ነበር ተገናኝቶ ነበራል። ጂ7 ላይ ነው። ጂ7 ላይ ከአፍሪካ ከተጠሩት መካከል አንዱ ከአፍሪካ ተጋባዥ ነው። አውቀ ጂ7 አባል አይደለችም ግብፅ። ግን እዛ ጋር ተገናኝቶ ያወሩት ነገር ለኢትዮጵያ በጣም ትሬት ነው። አሁንም አጀንዳዋ አባይ ነው። አሁን ግብፅ እኮ ኢትዮጵያ የምትባል ሀገር ትጥፋለኝ አትልም፣ ልታጠፋትም አትችልም፣ እንደዚህም አትልም። የግብፅ ጉሮሯ ህይወቷ ግን የተመሰረተው እዚህ ነገር ላይ ስለሆነ ንጹህ ውሃ መጠጣት አለም እኮ ለእርሻው እኮ ፓክ አድርጋ መሸጥ የምትችለው ውሃ ፍሬሽ ዋተር ስለሆነ አፈሩም ጭምር ወርቋ ብሯ ስለሆነ ትፈልገዋለች። ታሷ ዘመናውን በሙሉ በዚህ ውሃ ምክንያት ለኢትዮጵያ ጠላት ሆና ትቀጥላለች። በቃ ግብፅ ለኢትዮጵያ ጠላት የማትሆንበት የትኛውም ትውልድ አልነበረም፣ አይኖርም። ጥቅም ያገናኛል ማለት ነው። በተቃራኒው እስራኤልና ኢራንን ተመልከታቸው።
ምንድን ነው የሚያገናኘው? ድንበር፣ ውሃ፣ ወንዝ፣ ይሄ ዓለም አቀፍ የኢኮኖሚ ቅድምድም። እስራኤል ነዳጅ አምራች አይደለችም። ብትሆንስ ይፈለጋል እንጂ ምን ያገፋል? በከፍተኛ ደረጃ ዓለም ላይ ብዙ የኃይል አማራጮች እንኳን መጥተው ስቲል የነዳጅ አስፈላጊነት ምንም ዳውት ውስጥ የሚገባን ጉዳይ አይደለም። አንድ ሀገር ነዳጅ ካላት አውቶማቲካሊ ትተኮሳለች ያቺ ሀገር። ፕሮብለም ሁሌ እንደምንለው እኛ ሊባኖስም ትሁን ጋዛም ትሁን ምክንያቷ እስራኤልን በዚህ ልክ በኢራን ላይ 1979 ባልሳሳት አይደለም እስላማዊ አብዮት ከጀመረ ጊዜ ጀምሮ ለአውሮፓም ለእስራኤል ብቻ አይደለም በመሰረቱ ለአሜሪካም ለአውሮፓም ጭምር ነው በከፍተኛ ደረጃ ሁሉና ጀርባ መሆን የጀመረችውና ነገሩ ከጥቅም ጋር ብቻ የሚገናኝ አይሆንብንም። ነገሩ ያለፈ ነገር እንዳለ እናስባለን። ሞር ወደ መጽሐፉ ተመልሰን ለማየት እንገደዳለን። is there something behind ትላለህ። ዞሮ እስራኤል የኢራን ኒውክሌር መታጠቅ ያሰጋታል። በደንብ ያሰጋት። ልክ ግብፅ አባይ እንደሚያሰጋት ንጽጽሩ ጥሩ አይደለም። ንጽጽሩ እዮቤ ግብፅ አባይ እንደሚያሰጋት ሁሉ የኢራን ኒውክሌር መታጠቅ ለእስራኤል ያሰጋታል። ለምን? ጠላትነቷ ፊት ለፊት የተገለጸ ስለሆነ ማንም ይተኮስ ማን እስራኤል ላይ ኢራን ናት የተኮሰችው። ከየትም አቅጣጫ ይተኮስ ኢራን ናት የተኮሰችው። በቃ ስለዚህ ቀጥተኛ ስጋት ናት ማለት ነው። ሉክ አሁንም ይሄ የኒውክሌር ፕሮግራሟ እንኳን በዚህ መንገድ በዚህ በዛም ብሎ ለጊዜው ዲሌይ በእርግጠኛ ልንገርህ ዲሌይ ነው የሚያደርገው። ይዘገያል እንጂ ኢራንን የኒውክሌር ባለቤት ከመሆን ማንም ሊያስቆማት አይችልም። አልቻሉምም፣ አይችሉምም። ስለዚህ እሱ ሁኔታ ወዴት ነው የሚወስደው የሚለው በተለይ አሜሪካና እስራኤል የግንኙነት መሻከር ድጋሚ ምናልባት ወደ ጦርነቱ የመመለስ እና ሌላ ጥፋት ደግሞ የማየት ተንደንሲዎች ሊኖሩ ይችላሉ የሚለውን ስጋት ነው አሁን አብረን የምናነሳው። እሱ ላይ እንታያለን። አሁን ይሄ እንዳለ ሆኖ በአሁኑ ስምምነት ላይ ሌላ የተደረገውን ስምምነት የኢራንን ሚሳይል ካፓሲቲ ምንም ለድርድር አልቀረበም። በፊት ነበር ድርድር ውስጥ ነበር፣ አሁን ወጥቷል። እንደውም ትራምፕ አይ ማንኛውም ሀገር እንዳለው ሚሳይል ቢኖራት ምናምን ብለው ቀለል ማድረጋቸውን ስትመለከት ዲያጎ ጋርሺያ ድረስ ተኩሳ የአሜሪካንና የእንግሊዝን ደሴት የጦር ቤዝ ለመምታት ሚሳይል የተኮሰ ጀግና ናት ኢራን ማለት። አውሮፓ እያንዳንዱን የአውሮፓን ሀገር ዋና ከተማ በርሊንን፣ ለንደንን፣ ፓሪስን መምታት የሚያስችል የረጅም ርቀት ተምዘግዛጊ ሚሳይል ባለቤት መሆኗን አረጋግጣለች። ችግር የለውም ነው ያሉት። ችግር ያው ማንኛውስ ሀገር አለው አይደል እንዴ? ቢኖራት ምን ይለናል ነው ያሉት። ሰውየው ምን ያህል ከዚህ አጣብቂኝ ለመውጣት እየጣደፉ እንዳለ ማሳያው ይሄ ነው። ሶ የሚሳይል ጉዳይ ኮምፕሊትሊ ከድርድሩ ምን ሆነ? ኢሬስ ተደረገ፣ ወጣ ማለት ነው። አየው አረብ ሀገራት የተቀጠቀጡት በሚሳይል ነው። እስራኤል የምትቀጠቀጠው በሚሳይል ነው። ደግሞ እኮ ገና ያልሞከርኳቸው እነዚህ ዝም ብዬ እንደው መጋዘኔን ላጽዳ ብዬ ነው እንጂ ገና አዳዲሶቹን አላወጣውም እኮ ብላለች። ማለት ዝም ብሎ መሞከሪያዎቼ ናቸው አለ አይደል? እንደው መጋዘኔን አዳዲሶቹን ወደፊት ለማምጣት ከፊት ያሉትን ላስወግድ ብዬ ነው ብላለች። ኢራን ያን የ30 ዓመት ምርት ነው ያላት። ምን በቃ ኢራን ሁሉ ነገራውን ገድባ ጦሯ ላይ ንስራይ ነው። አይአርጂሲ በጣም ትልቅ አቅም ያለው እንትን ነው፣ የጦር ዘብ ነው፣ ቀላል አይደለም። በሰራዊትም በመሳሪያም በቴክኖሎጂም ጭምር እና አይን ስትመለከት አሜሪካ በዚህ ጦርነት ተሸናፊ ናት። በጣም በእርግጠኛነት ዶናልድ ትራምፕ ይሄን ነገር በምን አይነት ሁኔታ ሊቋጩት እንዳሰቡ አላውቅም። ለማንም ነው ግራ፣ ለማንኛውም የትኛውን ሚዲያ ከፍተህ ብትሰማ እርግጠኛው ነገር አትሰማ። ለምንድን ነው እንደዚህ ዥዋዥዎ የሚጫወት ነገር ስለምታይ የተረጋገጠ ይሄ በአቋም ጽን። ለምሳሌ ሴኔቱም ሀውሱም ተባብረው ነው ኢራን የኒውክሌር ባለቤት መሆን የለባትም፣ ይሄ እስኪሆን ድረስ ጦርነቱ ይቀጥላል ቢሉ በቃ አቋም ትይዛለህ።
የተከፈለ ዋጋ ተከፍሎ አየው የተከፈለ ዋጋ ተከፍሎ ኢራን የኒውክሌር ባለቤት እማትሆንበትን ፖዚሽን እስክትይዝ ድረስ ትቀጥላለች ማለት ነው። በጣም በሚያሳዝን ሁኔታ በዚህ ስምምነት ላይ ኢራን ያስገባችው አንድ በጣም አደገኛ ቀይ ካርድ አለ። በየትኛውም የኢራን ተባባሪዎች ላይ ወይም እሷ እንትን የምትላቸው እነዚህ ፓወር ኦፍ አክሲስ የምትላቸው በተለይ እስራኤል አሁን ገብታ ያለችው የት ነው? ሊባኖስ ማን ያለው? ሂዝቦላ። ሊባኖስ ላይ እንዳትተኩስ እስራኤል ከተኮሰች ስምምነቱን በየትኛውም ጊዜ አፈርሰዋለሁ ምናምን ብላ ነው ያለችው። ምን ነው ሲባል እኔ ወዳጆቼን፣ ባልንጀሮቼን፣ ጓደኞቼን፣ ተባባሪዎቼን፣ አጋሮቼን እንደዚህ ነው የምጠብቀው። ምን ያለች ያለችው? ከአሜሪካ ጋር የተወዳጁ እነ ኳታር እነ ኩዌት ያልተደበደበ ያልተቀጠቀ አሜሪካ አልታደናቸው አልቻለችም። እኔ ግን እስራኤል በእግረኛ ገብታ በአየር ብደበድብም ስቲል እሟገታለሁ። ለማን? ለሊባኖስ ሚኒንግ ለሂዝቦላ ማለት ነው። አለቀ። ሪቨርስ ትራምፕ ከማን ጋር ይጣሉ ናቸው? ከኔታንያሁ ጋር ይጣሉ ናቸው። ሉክ ካልኩሌሽን። ይህንን ጦርነት አሜሪካ እየገባችው ለእስራኤል ብላ ከሆነ የማንን ጥቅም ያስጠበቀች መሄድ ነበረባት? የእስራኤል ጥቅም አድቫንቴጅ አይደል? ለምን የኢራን ኒውክሌር ለእስራኤል ዳይሬክት ትሬት ከሆነ ይህንን ጦርነት አሜሪካ ገባችበትን ነገር ለማስጠበቅ የእስራኤልን ደህንነት ማስጠበቅ ነበረባት። አስጠብቃለች። ገልፍ ሀገራትን አስጠብቃለች። እዚህ አሜሪካ በዚህ ጦርነት ተሸናፊ ናት። በምን መንገድ ላይ ቀጥል እንደሚችል ብጠቀኝ አላውቅም። ደስ አይልም። እንግዲህ የ60 ቀናት ተሰጥተዋል መግባቢያ ሰነዱ ላይ። እንግዲህ እስከዛ ድረስ የኒውክሌር ፕሮግራማን በተመለከተ ስምምነት ላይ ለመድረስ 60 ቀን ተሰጥቷታል ብለዋል ጋሼ ትራምፕም። ከአሜሪካ ከዋይት ሀውስ የሚወጡ መረጃዎችን እሱን በደንብ ክሊር ማድረግ ይፈልጋሉ። ጄዲ ቫንስም እሱ ላይ በጣም ትኩረት አድርጎ ሲያወራ ነበር። ከትናንት ወዲያ መሰለኝ ካልተሳሳትኩ ሳይሆን ነበረ ሲኤንኤን ላይ እና እንግዲህ ይሄ 60 ቀን በእውነት ይሆናሉ የሚለው ነገር በአብዛኛው ያለመሆን ጉዳዩ በጣም ከፍ እያለ የመጣ ይመስላል። ምክንያቱም አሜሪካ ጫናው በጣም በርክቶባታል ከህዝቦቿም ጭምር። በዛ ምክንያት በጣም የኑሮ ውድነቱ ከፍ ብሎብናል ምናምን የሚሉ በጣም ከአሜሪካ የሚሰሙ ድምጾች ከፍ እያሉ መጥተዋል። ሪፐብሊካኑም ዲሞክራቶቹም ደግሞ በምክር ቤቱ ውስጥ 50 ለ48 እንደዛ ነው እንትን ያሉት። ያው በእርግጥ ዘርዘር ሲያደርጉት ሁለቱ ሰዎች ስላልመጡ ነው እንጂ 50 ሆኖ በኩል ይቋጭ ነበር። ሁለቱ ሰዎች አልተገኙም ነበር አሉ ፓርላማ ላይ። ስለዚህ ለዛ ነው እንጂ ይሆን ነበረ ብለው ትንሽ እንደመቀለድ አድርገዋል እና 50-50 ነው እስካሁን ያለው አይነት ለማለት የፖለቲካ ጨዋታ ሲጫወቱበት ነበር ጉዳዩና ለማንኛውም ግን አሜሪካ ላይ ያለው ውጥረት ቀላል አይደለም። ሳምሃው እንግዲህ ቅድም በጥቂቱ እንዳነሳሁት ሆርሙዝ ተከፍቷል፣ ግን ልዘጋው እችላለሁ ብላ ታስፈራራለች ኢራን። ቀረ ተቀበላለሁ እንደዛም እያለች ነበረ። እንግዲህ የአሜሪካ ሴኔቱ አንዱ ከዋይት ሀውስ ወጣ ብሎ የተነሳው ነገር ምንድን ነው? የአሜሪካ የእግረኛ ጦሯን ከኢራን ልታስወጣ ነው አይነት እኮ የሴኔት ውሳኔ እኮ ነው ታስወጣ እኮ። እሱን ነገር በተመለከተ ያው ኢምፕሊመንት ይደረጋል አይነት የሚለው ሀሳብ ሳምሃው የተለያዩ ሚዲያዎች ላይ ትንሽ ጎላ ብሎ እየተሰማ ያለ ድምፅ ሆኗል። እንግዲህ በዚህም በዛም መንገድ አሜሪካ እንደምንም ብዬ ልውጣ አይነት የሚለውን ነገር እና የሆነ አንድ እግሯን ሳታወጣ አልቀረችም አይነት የሚለው ሀሳብ እስራኤል እኮ ልውጣበት አትረብሽኝ የምትል ነው አንዴ እንደምንም ልውጣበት አትረብሽኝ እና ሂዝቦላ ቢተኩስም አትተኩሺ አይነት ይመስላል እኮ የአሜሪካ ጫና። በጣም ከባድ በዚህ ልክ አሜሪካና እስራኤል ኳረል ውስጥ ገብተው አያውቁም። በጣም ከባድ ምንድነው ትራምፕ የገቡበትን ጫና ታያለህ። እንዴት አይነት ጫና ውስጥ እንዳለው የምታየው ከእስራኤል ጋራ እንዴ ስለ እስራኤል የሚያወሩት ነገር እኮ አንዳንዴ ያስደነግጣል። እስራኤልን ፈጠርኳት ወለድኳት ምናምን ሁሉ ሊሉ ይችላሉ እኮ ታውቃለህ። እኔ ባልኖር አትኖርም ምናምን ሁሉ ሊሉ ይችላሉ እና ከእግዚአብሔርም ጋር መጣላት ነው ይሄ እውነት ለመናገር። እኔ ነኝ ያመጣለው። ልክ አይደለም፣ በጣም ልክ አይደለም። በጣም እኮ ያልሆነ ፍቅር ነበር ማለት ነው እኮ እንደዛ በጣም ጠብር ግፍ ብለው እኔ ነኝ ምናምን ያረኳት ያሉላትን እስራኤል እስከ መጨረሻ ድረስ ተስማምተው መጀመሪያ ላይ በገቡበት ስምምነት ልክ አይደለም እየሄዱ ያሉት። እንግዲህ የጥቅም ግጭቱ ነው አሁን የመጣው።
ምክንያቱም አሜሪካ ያው ለእስራኤል ብትቆምም ፕራዮሪቲ የምትሰጠው ግን ለራሷ ጉዳይ ነው የሚለው ሀሳብ፣ ምክንያቱም የህዝቧ ጩኸት አለ፣ የአመራሩ ጫና ቀላል አይደለም። ስለዚህ እነሱ ነገሮች የሚገፋት ነገር አለ። ጋሼ ትራምፕን እሱ ይገፋቸዋል። በዛ በኩል ደግሞ እስራኤል እንግዲህ በተጨባጭ ያለብኝ ትሬት ይሄ ነው ትላለች እና ስምምነቱ እንዳለ ሆኖ ብላ ያው ከጠላቶቿ ጋር አሁንም ቢሆን እንትኑ መኮራኮሙ እንዳለ ነው። ባይዘው የብላ ቋርጥህና ኔታንያሁ ከዚህ በኋላ ምክንያቱም ጄዲ ቫንስ ምን አለ ከኢራን የሚተኮሱ ሚሳኤሎችን ለማክሸፍ ምናምን በጣም በከፍተኛ ጸረ ሚሳኤል በማቅረብ እና እስራኤል በከፍተኛ ደረጃ የአሜሪካ መሳሪያዎች እና የአሜሪካ ታክስ ፔየርስ ገንዘብ ነው እስራኤልን የታደጋት አይነት ብሎ አለው ማለት ነው። ምናልባት እንግዲህ ዶናልድ ትራምፕ በጄዲ ቫንስ አፍ እየተናገሩ ይሆናል። በጣም ጫን ያሉ ነገሮችን ነው የሚናገሩ ጄዲ ቫንስ። በዓለም ላይ ለእስራኤል የቀራት አንድ ወዳጅ ትራምፕ ነው፣ እሱም ባታስቀይም ይሻላል አይነት ነው የሚናገር ያለ። ከሱ ጋር ተቃይማ የልትገባ ነው አይነት ነው ገባ እና ስለዚህ እስራኤል ወስናለች። አሁን ትራምፕ ኔታንያሁ ከዚህ በኋላ ከአሜሪካ ምንም አይነት ጦር መሳሪያ እርዳታ አንፈልግም፣ ምንም አይነት የጦር መሳሪያ እርዳታ ከአሜሪካ አንፈልግም፣ የእስራኤልን ነፃነት ኢንዲፔንደንስ ጥገኛ አለመሆን ተረጃ አለመሆን እናረጋግጣለን እናሳያለን። ዊ ዶንት ኒድ በቃ ኤኒ ሰፖርት ሚሊታሪ ሰፖርት ከአሜሪካ አንፈልግ ወደሚል አቋም እስራኤል መታለች። አየው አሊያንስ ነምበር 1 ሚድል ኢስት ላይ እንደ አንድ ሀገር እስኪቆጠር ድረስ ያለውን አንድነት ነው ያጡ ያሉት። ግን አሴም ታይም ደግሞ ኢራን በጣም ትልቁ መሻቷን እያሳካች ነው። እስራኤልን ነጥላ ይዋጣልን አይነት ስታፍ ስለመግባት እንትን እያለች ያለችው ነገር በጣም ሰክሰስፉል ነው። በሌላ ቋንቋ ገባ እስራኤልን መነጠል ትችላለች። ለምን እንዲያርገችው ሊባኖስን በማስገባት ነው፣ ስምምነት ላይ በማስገባት እስራኤል ከሊባኖስ ለቃ ትውጣ፣ የእግረኛው ለቆ ይውጣ፣ አትተኩስ የሚል አቋም አስገባች። ትራምፕ አክሰፕት አደረገው። ዳስ ወይ እንዳትተኩሽ ማለት ጀመረ፣ እጅ መጠብዝ ጀመረ እስራኤልን ማለት ነው። አየው በዛ መንገድ ቀጥታ ከማን ጋር መጋጨት ጀመሩ? ከእስራኤል ጋር መጋጨት ጀመሩ። እዚህ እስራኤል ጫናው በጣም ሲበዛ አይ በቃ ከዚህ በኋላ እንደውም የአሜሪካን ምንም አይነት መሳሪያ እርዳታ አንፈልግም፣ ኖ ሞር አንፈልግም ወደሚል ነገር እስራኤል መታለች አሁን ማለት ነው። ያው ይታወቃል እስራኤል መሳሪያ በማምረት በመሸጥም በዓለም ላይ ይታወቃለች። ይሄ ችግር ብዙ ያለባቸውም እነሱ እንግዲህ አይረንዶም እስራኤል ነው ያላት አይደል? አሁን አሜሪካ አይረንዶም ይኖራት እነሱ ከዛ አልፈው አሁን ሌዘር ቢም በጣም ወደ ብዙ ቴክኖሎጂ አልፈዋል። ሰዎቹ እንቅልፍ የሌላቸው ሰዎች ናቸው። ለምን የተከበቡበትና የወጡበትን መከራም ነው ያገኛቸው ስቃይ በአለማቱ ላይ አጌን መጪውን ጊዜ ሲያስቡት ይፈራሉ። እንደ ኢራን አይነት ሀገር አጠገብ አስቀምጠህ እንቅልፍ ሊወስድ አይችልም እና they are really ምንም ረፍት የሌላቸው ሰዎች ናቸው። ጠላት ካላተኛም እኮ ጠላት ጥሩነቱ እኮ ነው ይው ጠላት ጥሩነቱ እንቅልፍ እንዳተኛ ያደርጋል። ማርተታል ለተሰራ ኮሽ ማለት ቁጥር መጣብኝ ያልክ የነቃ ተዘራለ። አዎ ግን እሱ አሁን አንዱ ከባድ ነገር ብለን የምናስበው እንግዲህ በሁለቱ መካከል መሻከሩ ኖሮ አሜሪካና ኢራን እስራኤልን ባገለለ መልኩ ስምምነት አድርገው ወደ ቀጣይ ስቴፕ መሄዱ ሆኖ ከተገኘ እስራኤል እሱ እኮ ነው የሆነው ይው አይ ሆኖ ከተገኘ ነሰንስ እኔ ምንም በሩ ዝግ ነው ብዬ አላስብም። ለዛ ነው ይሄንን ማነሳ ለየትኛው ምክንያቱም አሜሪካም የምትላቸው ነገሮች ሁሉ ኢራን ታደርጋለች ብዬ አላስብም። ግን አንድም የእስራኤልን ነገር ለማስጠበቅ አንድም የእስራኤል ስምምነቱ የለም። እኮ አሁን አሜሪካ ለእስራኤል ብላ አይደለም እሱ የምታደርገው ብዬ የማስበው ብላ ግን ማድረግ ነበረባት። ልክ ኢራን ለሂዝቦላ ብላ ለሊባኖስ ብላ የምታደርገው አሁን አታረግም። ግን አሜሪካ ጥቅሟን ከኢራን ጋር በቀጥታ ማታገኝ ሆኖ ሲገኝ ለእስራኤል ማበሩ አይቀርም ነው የኔ ሀሳብ። እሱ ጤናማ ትብብርም አይደለም እውነት ለመናገር አይደለም። ግን ይሄ ምንድነው የጠላት እንደሱ አልነበረም። አሁን እኮ ቀድሞ የነበራቸው ትብብርም ግንኙነትም እንደሱ ስላልነበረ ነው በማንም ዘመን በማንም። አሁን እንግዲህ ትራምፕ ዘ ቤስት የሚባል ሰው ነው አሁን ለእስራኤል። ግን በጆ ባይደንም በኦባማም ዘመን ካሰብከው በዚህ ልክ የመጣ ነገር የለም። ሲረዱ ይረዳሉ፣ ሲያቅቡ ያቅባሉ። መጨረሻ ላይ ጆ ባይደን በቃ መሳሪያ እንደውም አልሰጥም ብለው እንትን ብለው ነበር ጦርነቱ ላይ ያሉ ሊወርዱ አካባቢ እንደሱ ነበር ታስታውስ እንደሆነ እና እንደሱ አልነበረ መሆን የነበረበት። ልክ ኢራን የሊባኖስን ደህንነት መጠበቅ አለብኝ እዚህ እስራኤል ከሊባኖስ ትውጣ የምትለውን ያክል እየተጎዳች እኮ ነው ኢራን እየተደበደበች ፈራርሳ ህዝቡ በረሃብ ውስጥ እያለ በድህነት ውስጥ እያለ በችግር ውስጥ እያለ የሊባኖስ ደህንነት ይመለከተኛል አጋሬ ናት ባይዘው ዘ ዶንት ኬር አባውት ሊባኖስ ስለ ሂዝቦላ ነው የሚያወሩት እነሱ።
ለምን ሂዝቦላ ላይ ኢንቨስት አድርገዋል ታውቃለህ? የድሮን ማምረቻ የሚሳኤል ማምረቻ ሁሉ አላቸው። በጣም ብዙ ታነል ተቆፍሯል ሊባኖስ ላይ ደቡብ ሊባኖስ ላይ ነው ማለት ማለት ሰሜን እስራኤል ላይ ማለት ነው። ያንን ነው እያስጠበቀች ያለችው ኢራን። በዚህ ልክ ስምምነት ውስጥ ታስገባ አሜሪካ ለምን እስራኤልን ስምምነት ውስጥ ማስገባት የለባትም ወይ ብለህ ታስባለህ? ገብቷል? ማስገባት ጭራሽ ውጪ እንዳትተኩሺ ምናምን ይሄ ነው ወደ ጸብ ውስጥ የከተተውና ዶናልድ ትራምፕ ቅድም እንዳልከው የራሳቸውን ወይም የአሜሪካንን ጥቅም ብቻ ወደ ማስጠበቅ ነው የሄዱት። ከዚህ ጦርነት እንደምንም አፈትልኮ ለመውጣት ከዛ እንደ ፍጥርጥርሽ ብለው ለመተው ቋሚ ወዳጅና ቋሚ ጠላት የለም ይላሉ ፖለቲከኞች። ፖለቲክስ ነገር ይታረቁ ሊስማሙ ይችላሉ እኮ እነሱ እሱን ነው የሚለው ምንም ሊነጋገሩ ይችላሉ። ዛሬ ነገ ደግሞ አብረው ታገኛቸዋለህ አብረው ቆሙ ሰምሃው። ምክንያቱም የማይበጠሱ ብዙ ነገሮች አሉ። በጣም ብዙ ማለት በእንደዚህ ብቻ የምናስበው አይደለም። ኧረ በጣም ብዙ ወደ ኋላ ሊያስኬድ የሚችል ነገር በጣም ብዙ በሱ ምክንያት እንደው የመቃቃሩ አይነት ምንድነው ተኮራርፈውም አብረው ሊሰሩ ይችላሉ። ጃሬድ ኩሽነር እንግዲህ ዋነኛው መልእክተኛ የልጃቸው ባል ነው አይደል? አድቫይዘር ነው ከስቲቭ ዊትኮፍ ጋራ ከፍተኛ እንትን ነው ልዑክ ነው አይደል? በዚህ በሽምግልናው ላይ ምናምን እሱ አይሁድ እኮ ነው ይሁዲ ነው እሱ አይደለም እንዴ? ታሶል ይታወቃል። ይሄን ሰው አጠገብ አስቀምጣ የልጅን ባል አጠገብ አስቀምጣ የልጅ ጉዳይ ነው ይላሉ በኋላ የልጅ ጉዳይ ነው ነገር እና ዛት ማች ነው ሰውዬው የተጋቡት ከእስራኤል ጋር ነው የምልህና ግን ነገሩ ከብዶባቸዋል። እውነት ለመናገር በጣም ከብዶባቸዋል። ኢራን ከብዳባቸዋለች። ያው አስበው የገቡበት ካልኩሌሽን አልሰራም፣ ፌል አድርጓል። ኢራን በልጣቸዋለች። እውነት ለመናገር በጣም ባገኘቻቸው ክፍተቶች ውስጥ ፖለቲካሊ በምን አይነት መንገድ መደራደር እንዳለባት ኖርማሊ እሷ ጌታዋን የተማመነችላት በግ ላቷን እንደሚባለው አይነት ናት። ከኋላዋ ማን አለ? ቻይና አለች። ከኋላዋ ማን አለ? ራሻ አለች። እነዚህ ማንም ማዳከም ይፈልጋሉ። የማን አቅም መለካት ይፈልጋሉ። የማን ትከሻ መለካከት ይፈልጋሉ ከአሜሪካ ጋር ገባ። ስለዚህ እነዚህንም ጭምር ይዛ ነው የተቋቋመችውም በመረጃ በመሳሪያ በብዙ ነገር እንጂ ዝም ብላ አይደለም። አሜሪካን እየፈተኗት ነው ያለው። አሜሪካ እስከ ድረስ ነው የምትሄደው? ምን ያለው ፐርሲስት የምታደርገው አየው። አቅሟ ነው እየተፈተነ ያለውና ውስጥ ያለው መከፋፈል ፕሬዚዳንቱ የወሰነውን የፈለገውን ኮስት ከፍሎ ጦርነቱን በድል መጨረስ የአሜሪካን ቪክትሪ ነው ብሎ አለመቀበል። ሴኔቱ እዚህ ጋር ሌላ፣ ሀውሱ እዚህ ጋር ሌላ፣ ፕሬዚዳንቱ እዛ ጋር ሌላ ሲሆንብህ ግራ ትጋባለህ። እና ሰውየው አጣብቂኝ ውስጥ ገብተዋል እውነት ለመናገር እና ሳስበው ደግሞ በቀጣይም አሁን ስልጣን ላይ ለመቆየት የሚያስቡ ይመስለኛል። ያው ግን አይዳውት የተበላ ቁብ ሆኗል። አይዳውት ያዋጣቸው አይመስልም። ዳስ ዋይ ሰውየው አሁን እየተንፈራገጡ ያሉት ደስ አይልም። እንቅስቃሴያቸው ቀላል አይደለም። በዚህም በዛም መንገድ ተወጥረዋል ጋሼ ትራምፕም። በጣም እንግዲህ በዚህ ሁሉ ውስጥ ነገ ምን ይሆናል የሚለውን ነገር ለመገመት አስቸጋሪ በሚባል ሁኔታ ውስጥ አለ። ምክንያቱም ሁሉም የራሱን ጥቅም ይፈልጋል፣ ምንም ጥያቄ የለውም። እንግዲህ አንድ ላይ ሲኮን ምንድነው ሌባ ሲሰርቅ አይጣላም ይባላል አይደል? ሲከፋፈል የሚጣላው ይባላል። ምክንያቱም ለማን ምን እኔ እኮ ይሄን ሁሉ ገድል አድርጌያለሁ ይሄ ይገባኛል አይነት ሲባባል እንደማለት ነውና እንግዲህ ስምምነታቸው ምን ድረስ ነበረ እና መጀመሪያ ከገቡበትም ሀሳብ አፈንግጠዋል። ዶናልድ ትራምፕ ቅድም እንዳልከው እንግዲህ ቢኖራትስ ወደሚል መምጣት ለኢራን በጣም ትልቅ ድል ነው ማለት። መጀመሪያ የገቡት የኒኩሌሩን ጉዳይ ብለው ነበረ። ስለዚህ እስራኤል አሁንም ድረስ የኒኩሌር ጉዳይ ምንም አልሆነም፣ ስለዚህ ህልውና ያሰጋኛል እያለች ነው። ጋሼ ትራምፕ ደግሞ እኔ ጫናው በርክቶብኛል መውጣት አለብን እያለ፣ ኢራን ደግሞ በቃ የተያዙብኝ ነገሮች ይለቀቁልኝ፣ የእንትኑን ጉዳይ እስቲ ቀስ ብለን እንነጋገርበታለን ምናምን እያለች ጉዳዩን ጊዜ እየገዛችበት ነው። የተወሰነ ለማገገም ጥረት እያደረገች ነው። ስለዚህ በዚህ አይነት አጣብቂኝና ውጣሬ ውስጥ ነው ያለው መካከለኛው ምስራቅ። ይሄ ደግሞ ለዓለማችን የራሱ የሆኑ መዘዞች ደግሞ አለው። በቀጣይ ወዴት ይሄዳል የሚለውን ደግሞ እስቲ እንመለከታለን። ሰላሙን ያምጣልን ባይመጣም። ይሄ ክሴት ታስታውስ እንደሆነ የወብሳት ጨርስ ስለ ሶስተኛው ቤተ መቅደስ ያወራ ነበር። ትራምፕ ወደ እንትን እንደመጡ በጣም ይወራ ነበር ታውቃለህ። በቃ እስራኤል መቅደሱን መስራት አለባት የሚል እንትን በከፍተኛ ደረጃ ይሄ መንፈሳዊ ነገሩን የማድረግ እና ከእስራኤል ጋር የሚያለውን ግንኙነት ዝም ብለው የመካከለኛው ምስራቅ የጦር አጋር ምናምን ብቻ ሳይሆን መንፈሳዊ ትስስር እንዳለው ገብቷል። እንደሱ አይነት መንፈሳዊ ቫልዩዎችን ሼር የሚያደርጉ መንግስታት አይነት ትራምፕ ጸልያሉ፣ ምን ይላሉ፣ ምን ብዙ ነገር ታያለህና አሁን እሱ ለሁሉ ነገር ነው የጠፋው። አፈር ከደሜን የበላው እስራኤልን ፈጠርኳት ካልክ ፈጣሪዋን እያሳጣሃት ነው።
እግዚአብሔር ደግሞ መቃብራችሁን ከፍቼ አወጣችኋለሁ ብሎ የተናገረውን በሕዝቅኤል የተናገረውን ቃል ነው የፈጸመው ለዛ ህዝብ እንጂ ትራምፕ አልሰበሰቧትም። ገብቷል። ሊሰበሰብ የህዝብ ግድ ነው። በቃ ሊሰበሰብ ግድ ተሰብስቧል። መሰብሰብ ብቻም አይደለም። መጽሐፍ ዘካርያስ እንደሚለው ከባድ ድንጋይ የሆነበት ጊዜ ነው አሁን። እውነት ለመናገር ከባድ ድንጋይ ዘካርያስ 12 ላይ ቃል ተጽፏል። ከባድ ድንጋይ አደርጋታለሁ ይላል እና እንደሱ የሆነች የምትሄድበት ስለሆነ ከአሜሪካ መነጠሏ ፕሮፌቲክ ይመስለኛል። ይህም ፖይንት ነው በጣም ማስመር የሚያስፈልገው ቢካውስ ስለዚህ ትንቢት እየተፈጸመ ነው እንበል። ኤግዛክትሊ እኔ ከዚህ በኋላ እስራኤል ከአሜሪካ ጋር እንደ ድሮ ልትሆን አትችልም ባይ ነኝ እኔ። ለምን ለምሳሌ እንደዚህ ያለ ፉከራ ሲመጣ መቅለስለስ መለማመጥ ኖ ሞር እንደውም አንፈልግም። ሁለተኛ አንድ ነገር ወደዚህ እንዳታመጡ አንፈልግም የእናንተን የሚለው ነገር እየጎላ መጣ። በካቢኔዎች በሚኒስትሮች በጦር እንትኑ መከላከያው በአየው ይሄ ነገር እስራኤልን ምን ነገር አይዞሌት ያደርጋታል። እንደን መጨረሻ ላይ የሚመጣው ከባድ የሆነው ማዕበል እስራኤል ላይ ጎግ ሲመጣ ነው ማለት የሚመጣው ማዕበል እስራኤል ፋይናሊ ከአሜሪካ ጋር ሳይሆን ወደ አውሮፓ ሄዳ ከነሱ ጋር አሊያንስ እንድትፈጠር የሚያደርጋት ይመስለኛል። በሌላ ቋንቋ ከዛ የሚነሳው አንታይክራይስት ብለን የምንለው ሰው አለ። ከዛ ጋር የሚኖር ስምነት የሚፈጥ ወደዛ ለመሄድ ነው እዚህ ጋር የምትነጠለው ልል ፈልጌ ነው። ምክንያቱም ዶናልድ ትራምፕ ወይም አሜሪካ በትራምፕ ዘመን ከእስራኤል ጋር አሁን እንግዲህ ፋይናሊ እንደዚህ አይነት ነገር ተፈጠረ። ግን ቆየ ከአውሮፓ ጋር ሰጣ ገባ ከኔቶ ጋር ሰጣ ገባ ከተጀመረ አይደለም። ከኔቶ እወጣለሁ በረጅም ጊዜ የቆየ ፉከራ ነው። አሁን አውሮፓዎች በቃ አውሮፓ ራሷን መቻል አለባት በከፍተኛ ከዚህ በኋላ ኖሞር ብለው እነሱ አሜሪካ ጠባቂያችን አይደለችም ብላ ገልፍ ላይ ታየች። ኳታር ስትመታ፣ ኩዌት ስትመታ፣ ሳውዲ አብሶ አረብ ኤምሬትስ ስትቀጠቀጥ ምንም ትራምፕ እሳቸው የጀመሩትን መንገድ መጠብጠብ ነው የያዙት እንጂ እነዚህ ነገሮች ለመከላከል የሚወስዱትን ሲሪየስ እርምጃ አትመለከትምና የምትከላከልልህ ሀገር አይደለችም። እንደውም ይህን ስምምነት ለመፈራረም ሲሉ ውጪ እንደውም ሊባኖስ ለቀች ውጪ ብለው እስራኤልን ለማስገደድ መጡ። እስራኤል ለህልውና እየተዋጋች ያለችው አየው እና ይህን ስትመለከት እስራኤል ከአሜሪካ የመነጠሏ ጉዳይ ትንቢታዊና ጊዜው የሚጠይቀው ጉዳይ ይመስለኛል። ወል እንግዲህ በመጨረሻው የሆነ ነገር አፈንድቷል። ያሬዶ አሁን ቋጭ ስንል ነው ሀሳብ ያነሳው። ለማንኛውም ትንቢት እየተፈጸመ ነው እያልኩ ነው። እንደዛ እያለ ነው ያሬዶ። እስቲ እንግዲህ የትንቢቱን ፍጻሜ በቀጣይ ሂደቶች ውስጥ ምን አይነት ነገሮች ያልፋል፣ ከዛ ወዴት ይሄዳል የሚለውን ደግሞ እናነሳለን። ዛሬ ያው ቀብድ ነገር አስይዞናል። ያሬዶ እናመሰግናለን ስለ ሀሳቦች። ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። የእናንተስ ሀሳብ ምን ይሆን ብታጋሩን ደስ ነው የሚለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ እንገናኛለን። እስከዛው ሰላም።